እግዚአብሔር አምላካችን እናመሰግናለን። ባለፈው ሳምንት የጀመርነውን እንቀጥላለን። ባለፈው ሳምንት እንዳልኳችሁ ስለ ተሐድሶ ባለው ሐሳብ ላይ ነው የቀጠልኩትና የምንታደስ ከሆነ በህይወታችን ሊኖሩ የሚገቡ አንዳንድ ርዕሶችን እያነሳሁ ነው በእነዚህ ሳምንታት እንድንነጋገር ያሰብኩት እና ዛሬ የምናየው እንደ መነሻ የሚሆኑን ሐሳቦች ያሉት በዮሐንስ ወንጌል ምዕራፍ 13 እንደገና ደግሞ በአንደኛ ዮሐንስ ምዕራፍ 4 ላይ ያሉ ሐሳብ ነው። እሱን ወዲህ ወዲያ እያልኩኝ እናገራለሁኝ። የዮሐንስ ወንጌል ከምዕራፍ 13 ጀምሮ ያለውን ሐሳብ ስታዩ ከምዕራፍ 13 ከምዕራፍ 17 ድረስ ጌታ ኢየሱስ ክርስቶስ ከዚህ ምድር የሚሄድበት ጊዜ እንደደረሰ አውቆ ብሎ ነው የሚጀምረው እና የጌታ ኢየሱስ ክርስቶስ የምድር ላይ አገልግሎቱ የመጨረሻ ቀናት ናቸው እና በእነዚያ የመጨረሻ ቀናት ጌታ ኢየሱስ የልቡን ሐሳብ ለደቀ መዛሙርቱ በጣም ሲያጋራ ሲያካፍል የነበረበት ጊዜ ነው። የስነ መለኮት ሰዎች በእንግሊዝኛው the upper room discourse ይሉታል። ጌታ ኢየሱስ ክርስቶስ ለብቻቸው ጠርቷቸው ነው ይባላል ደቀ መዛሙርቱ እና አንዳንዱ ላይ ስታዩ ለምሳሌ ወጣ ገባ ቢሉም እንደ ምዕራፍ 15 ላይ ያለው ምዕራፍ 14ም ላይ ያለው ጥቂት ከሌሎች ጋር ሊቀላቀሉ ይችላሉ፣ ግን ለብቻው ወደሱ ወስዶ ነገራቸው ይላልና ጌታ ኢየሱስ ክርስቶስ በነዛ ቀናት የተናገረው ነገር በጣም ወሳኝ ይመስለኛል። ምክንያቱም ሲጀምር የሚናገረው ምን ብሎ ነው? ኢየሱስም ከፋሲካ በፊት ከዚህ ዓለም ወደ አብ የሚሄድበት ሰዓት እንደደረሰ አውቆ ምዕራፍ 13 ቁጥር 1 ማለት ነው እና የሚሄድበት ጊዜ እንደደረሰ አውቆ የመጨረሻ ሰዓት ላይ ማለት ነው። ስለዚህ በጣም ወሳኝ የሆኑ ነገሮችን የሚናገር ይመስለኛል። በእርግጥ ጌታ ኢየሱስ ክርስቶስ ሰው አይደለም እና ወይ ሰዓት ያለቀብኝ አይልም፣ ግን ደግሞ ቢሆንም ለሰዎች ነውና የሚናገረው። ታውቃላችሁ ሰው ሁሌም የመጨረሻ ሰዓት ላይ የሚነገረው ነገር በጣም ወሳኝ ነገር ነው፣ ኢምፖርታንት ነው። እንኳን ወዳጆች መካከል በሕግም የመጨረሻ ቃል ይከበራል። ታውቃላችሁ እንደ ኑዛዜ የምንለው ማለት ነውና እሱን ነው የምናየው ዛሬ ምሽት። አጭር ጸሎት አድርገን ጀምር። ጌታ ኢየሱስ ክርስቶስ እናመሰግንሃለን ዛሬም እድል ስለሰጠህን፣ ዛሬም በቤትህ ስለሆነን፣ ዛሬም አንተን እንድናመልክ በፊትህ እንድንዘምር እግዚአብሔር ሆይ በዝማሬ ውስጥ ወደ አንተ እንድንጠጋ ደግሞ ቃልህ እንድንሰማ እርስ በርስ እንድንተያየህን እድል ስለሰጠህን ተባረክ። እግዚአብሔር ሆይ ቃልህን ልንከፋፈል ነው። የቃልህ መንፈስ እንዲያገኘን እንጸልያለን። ጌታ ሆይ ሐሳብህን እንድናገኝ በህይወታችን ላይ የሆነ የሚጨመር ነገር እንዲኖር ጌታ ተናገረኝ እንድንል በዚህ እንድትባርከን እንለምንሃለን። ተመስገን። በጌታ በኢየሱስ ክርስቶስ ስም አሜን። በእነዚህ ምዕራፎች ጌታ ኢየሱስ ክርስቶስ ምንድነው የተናገረው? በእነዚህ አሁን ያልኳቸው 4 ምዕራፎች ምናልባት ዋና ዋና ሐሳቦቹን ብናወጣ እኔ ሁሉም ላይ አልናገርም፣ ግን እኔ አንድ 3-4 አንኳር ነገሮች ያሉት ይመስለኛል። አንደኛው ጌታ ኢየሱስ ክርስቶስ ከምድር የሚሄድበት ጊዜ እንደደረሰና እርግጥ መሆኑን ደቀ መዛሙርቱ ታውቃላችሁ። አንዳንዶቹ ተከራክረውታል ሁሉ። አይ እንዲህ አይነት ነገርማ እኛን ስራ አስተህ ወዴት ነው የምትሄደው? ጴጥሮስ ታስታውሳላችሁ። በእርግጥ እዚህ ማቴዎስ ወንጌል የዮሐንስ ወንጌል አለ እንጂ ማቴዎስ ወንጌል አይ እንደዚህ ታቆማለህ፣ ሞታለው ምን አይሰራም። ሌላውም እንደዚሁ መሄዴ ነው ሲል እንዴ ወዴት ነው የምትሄደው? ታውቃላችሁ እኮ ወዴት እኛ አናውቅም ወዴት ነው የምትሄደው ብሎታል። ግን ኢየሱስ ክርስቶስ አይ በቃ የሚቀር ጉዳይ አይደለም እያል በጣም ስትረስ አድርጎ የተናገረበት ነው። ግን ደግሞ ሌላ ሁለተኛው ሐሳብ ከዛው ጋር ያለው እኔም ብሄድ ብቻችሁን ግን አልተዋችሁም ማለት
ሌላ ደግሞ አስደሳች ዜና ነበረው። መንፈስ ቅዱስ ወደ እናንተ ይመጣል፣ አጽናኝ ልክላችኋለሁ እና ወላጆች እንደሌላቸው ልጆች አልተዋችሁም፣ እንደሱ አይደለም ምተዋችሁ እና እኔ ሄዳለሁ መንፈስ ቅዱስን ልክላችኋለሁ፣ ብቻችሁን አይደላችሁም እና ሶስተኛው የምትኖሩበት ኑሮ ግን ደግሞ የተለየ እንዲሆን። እስከዛ ጊዜ ድረስ ኢየሱስ ክርስቶስ ማዕከላቸው ነበረ። አሁን ግን እርስ በርሳችሁ እንድትዋደዱ ይሄን ደግሞ ነግራችኋለሁ። እርስ በርሳችሁ መዋደድ አለባችሁ እና አራተኛው የዛ ፍሬ ነው መዋደዳቸው ፍሬ። እርስ በርስ የምትዋደዱ ከሆነ አንዳችሁ ለሌላችሁ በፍቅር አገልግሉ። በቃ ትዋደዳላችሁ አይደል? አዎ አንድ ላይ ናችሁ አይደል? ስለዚህ አገልግሉ የሚል እነዚህ አራት ሐሳቦች በጣም ለኔ እነሱ ጎልተው ታይተውኛል። ግን እኔ እሱን ሁሉ አልናገርም እንዳልኳችሁ። በጣም ዛሬ አተኩሬ የምናገርበት ጌታ ኢየሱስ ክርስቶስ ለነዚህ ደቀ መዛሙርት የሚሄድበት ጊዜ እንደደረሰ አውቆ ይልና ከዛ የወደዳቸውን እስከ መጨረሻ ወደዳቸው ብሎ ይናገራልና ስለሱ ነው የምናገረው። አንዱ በክርስቶስ ኢየሱስ የመሆናችን አንዱ የተለወጠ ህይወት የማየታችን ዋነኛው አንዱ ሳይሆን ዋነኛው አንኳሩ ምልክት መዋደድ ነው። እና እንዳልኳችሁ በዛ ጊዜ ኢየሱስ ክርስቶስ በጣም ደጋግሞ ይሄን ሲናገር እንግዲህ በጣም ወሳኝ የሆነ ሐሳብ ነው የሚነግራቸው። እና ወደ አብ እንደሚሄድ ብቻ ደግሞ አይደለም ያወቀው ኢየሱስ ክርስቶስ ሌላም ጉዳይ አውቋል። ምንድነው? የሚከብርበት ጊዜ እንደሆነ አውቋልና ሲሄድ ጌታ ኢየሱስ ክርስቶስ ላለፉት 33 ዓመታት እዚህ ምድር ላይ ከነበረበት አትሊስት በስጋ ከነበረበት የተለየ ማንነት ምዕራፍ 17 ላይ ሄዳችሁ ታነቡ። ቀድሞም ባንተ ዘንድ በነበረኝ ክብር አክብረኝ፣ መልሰህ አክብረኝ ብሎ ጌታ ኢየሱስ ክርስቶስ ይናገራል። እንግዲህ በዚህ ጊዜ ነው ጌታ ኢየሱስ ክርስቶስ ስለ ፍቅር መናገር ተዋደዱ ብቻ ሳይሆን ያለው በተግባር ገለጠ ወይም ዴሞንስትሬት አደረገው እና ማበሻ ጨርቅ ያዘና ከዛ ውሃ ያዘና የደቀ መዛሙርቱን እግር ሊያጥብ ጀመረ ይላል። ለምንድን ነው እንደዚህ የምታደርገው? አይ የወደዳቸውን እስከ መጨረሻ ወደዳቸው። ላሳይ ፈልጌ ነው፣ ዴሞንስትሬት ላደርግ ፈልጌ ነው እሱንም አደርገው። ባይ ዘ ወይ ይሄ በጣም የሚገርም አክት ነው ኢየሱስ ክርስቶስ ያደረገው። ምንም የሚጨመርለት ጉዳይ የለም። ምክንያቱም ቅድም እንዳልኳችሁ ኢየሱስ አብ ሁሉን በልጁ እንደሰጠው በእጁ እንደሰጠው ከእግዚአብሔርም እንደወጣ ወደ እግዚአብሔርም እንዲሄድ አውቆ ይላል። የሚሄድበት ጊዜ እንደደረሰ ብቻ ለምንድን ነው የሚሄደው? ሁሉን በእጁ እንደሰጠው አውቆ ደግሞ ወደ እግዚአብሔርም የሚመለስበት ሰዓት እንደደረሰ አውቆ ደግሞም ቀድሞ በነበረበት ክብር ባይዘው ለክብርም እንግዳ አይደለም ኢየሱስ ክርስቶስ እንደምታውቁት ቀድሞ ወደ ነበረበት ክብር ነው የሚመለሰው። ስለዚህ እነዚህን ሰዎች ሲወዳቸው፣ እነዚህን ሰዎች እግራቸውን ሲያጥባቸው፣ እርስ በርስ እንዲዋደዱ ሲነግራቸው ምንድነው ትርፉ? ለግሉ አው ምንም የሚያተርፈው ነገር የለም። እና ታዲያ ለምን ይሄን አደረገ? አንዱ እሱን ሊያሳያቸው ነው። እና እዚህ ምዕራፍ 17 ላይ ዮሐንስ ወንጌል ምዕራፍ 17 ላይ ሄዳችሁ ስታነቡ የምታገኙት ከቁጥር 3 እስከ 5 እንዲህ ነው የሚለው። እውነተኛ አምላክ ብቻ የሆንክ አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት። እኔ ላረከው የሰጠኝን ስራ ፈጽሜ በምድር አከበርኩ። አሁንም አባቶ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አንተ በራስህ ዘንድ አክብረኝ። እና ምንድን ነው? በቃ የለም ይሄ ወደ ዓለም የላከው ነገር ይገለጥ እና አክብረኝና እሱ ይገለጥ፣ ዓለም ይየው። እንዴ ታዲያ ዓለም የሚያየው አንተ ዝቅ ብለህ እግር ስታጠብ ነው እንዴ? የኢየሱስ ክርስቶስ አሰራር አዲስ ስታይል ነው። ሌላ ቦታ ላይ ዓለም ሰው መክበሩን የሚያውቀው ሌሎች ሲያጥቡት ነው፣ ሌሎች ሲንከባከቡት ነው። ኢየሱስ ክርስቶስ ግን አይ እንደሱ አይደለም። ባለፉት ወራት ስትማሩ የነበረው የታደሰ አእምሮ ያለው፣ የታደሰ አመለካከት፣ የታደሰ ማንነት ያለው ሰው አንዱ የሚያየው ነገር አይ በቃ የእይታ መታደስ የእይታ ለውጥ አይደል? አንዱ እሱን እኮ ነው የሚለው።
ባለፈው ሳምንት እንደነገርኳችሁ ወደ ነበርንበት ወደ አንድ ቦታ ሪስቶር መደረግ ነው መታደስ። አዎ፣ ግን እንዴት? አይ ለምሳሌ ሰው በሙሉ የሚከብረው እና እንደከበረ የሚሰማው ሁሉ ሲያገለግሉት ሲሆን ኢየሱስ ክርስቶስ አይ እንደሱ እኮ አይደለም። እሱን መች አጣሁት? አስታውሳላችሁ ጌታ ኢየሱስ ክርስቶስ ምድር ላይ አገልግሎት የጀመረ ጊዜ ዲያብሎስ ልክ 40 ቀን ጾሞ ከጸለየ በኋላ ተራበ ይላል። ከዛ ፈታኝም ሊፈትነው ወደ እርሱ ቀርቦ እንደዚህ አለው፣ የእግዚአብሔር ልጅ ከሆንክ መጀመሪያ ይሄን ድንጋይ ዳቦ ርቦ ሄላው በቃ ድንጋዩን ቀይረው። አይ አልቀይረው። ሶስተኛውን ጥያቄ ትዝ ይላችኋል። የእግዚአብሔር ልጅ ነኝ ትለኛው። እስቲ አንድ የተገለባበጠና ሁለተኛው ጥያቄ መላእክቱን ስላንተ ያዛቸዋል ተብሎ የተጻፈው በቃ አስደምመን። እንደ አብላጫው የዘመናችን አገልግሎት ይሄ የማስደመም በቃ አይኔ ለምን እሱ ነው ማለት የአገልግሎት የሚያገለግለው እጦት አይደለም ያለው። ልክ ከዛ በኋላ ለጊዜው ከሱ ተለየ ይላል። ወዲያው መላእክት ቀርበው ያገለግሉት ነበር። መላእክት እንዲያገለግሉት ኢየሱስ ክርስቶስ መገለባበጥ አልነበረበትም ከተራራ ላይ። ኢየሱስ ክርስቶስ አገልጋይ አይደለም ያጣው ልላችሁ ነው። እና ሌላ ቦታ ላይ ሲናገር የሰው ልጅ እንዲያገለግል እንጂ ሊያገለግል እንጂ ደግሞም ነፍሱን ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም። እሱ አይደለም ችግሩ። የሚገርመው ይሄ ቃል 2000 ዓመት እጃችን ላይ ቆይቶ 2000 ዓመት ሙሉ ቤተክርስቲያን ውስጥ እየተማር ነው፣ ግን ስታይል መቀየር አለመቻላችን አይገርምም? መልሰን እዛው እና አንዳንድ ነገሮች እኮ በጣም ቀላል የሚመስሉ ግን ቀስ እያልን የምንለምዳቸው አሉ። ትንንሽ የሚመስሉ እርስ በርስ መከባበር እኮ ጤነኛ መከባበር እኮ በጣም አስፈላጊ ነው። እሱን አይደለም እላችሁ፣ በጣም ጽንፍ አይደለም ሄደው። ግን ለምሳሌ የምናገለግል ሰዎች አገልጋዮች ስለሆነን ምንም የተለየ እንትን ክብር አያስፈልገንም። አሁን እኮ በጣም እንጠቅሰዋለን። እንትን በቃ ከናንተ አስተማሪዎች የበለጠ ክብር ይገባል። አንዴ ነው የተጻፈችው። እርስ በርስ ግን እንትን አገልጋይ ሁኑ ሺህ ጊዜ አይደል እንዴ ተጻፈው? አሁን አንዳንድ ስብሰባዎች ላይ ምናምን አይታችሁ እንደሆን ስንጠራራ ራሱ የተከበሩ ቄስ ራሱ አብሮ እኮ አይደል? የተከበረና ቄስ እውነቴን እኮ ነው የምላችሁ፣ የተከበረ ፓስተር በቃ ምንም ኖርማል ሰዎች ነን። እና ጌታ ኢየሱስ ክርስቶስ ነበረኛል ክብር ድሮም ነበረኝ። ስለዚህ እናንተን በተለየ ሁኔታ በመውደዴ ማገኘው ክብር የለም። ይሄ ጉዳይ ደቀ መዛሙርቱም በኋላ ላይ ታውቃላችሁ ግራ ገብቷቸዋል። ተመልሼ እመጣበታለሁ። ግን ለምሳሌ ስለ ኢየሱስ ክርስቶስ ሲመሰክሩ ጳውሎስ ለምሳሌ በኤፌሶን መጽሐፍ ላይ ያለውን ታስታውሳላችሁ። ላንብብላችሁ። ኤፌሶን ምዕራፍ 3 ቁጥር 19 እስከ 21 እንደዚህ ይላል። ከቅዱሳን ሁሉ ጋር ስፋቱና ርዝመቱ ከፍታውም ጥልቅነቱም ምን ያህል መሆኑን ለማስተዋል ከመታወቅም የሚያልፈውን የክርስቶስን ፍቅር ለማወቅ ትበረቱ ዘንድ እስከ እግዚአብሔርም ፍጹም ሙላት ደርሳችሁ ትሞሉ ዘንድ እንግዲህ በእኛ እንደሚሰራው ኃይል መጠን ከምንለምነው ወይም ከምናስበው ሁሉ ይልቅ እጅግ አብልጦ ሊያደርግ ለሚቻለው ለእርሱ በቤተ ክርስቲያን በክርስቶስ ኢየሱስ እስከ ትውልዶች ሁሉ ከዘላለም እስከ ዘላለም ክብር ይሁን። ምን ስላረገ በቃ አልገባኝም ፍቅሩ እና በአቅጣጫ በጥልቀት በምናምን እንደሱም አድርገን አልገባንም። እንዳልኳችሁ ነው። ምክንያቱም አንዳንዱ ጉዳይ በተፈጥሮ አእምሮ አይገባም። ጠቅሼ ያሳያችኋለሁ። ለምሳሌ እሺ መሞት ለመሰቀል የመጣበት ነው። እሺ በቃ አላማው ነው። ባይገባንም እሱ ከፈለገ እሺ ይሰቀል ብለን እንቶ የማንም የሰፈር ልጅ እየተነሳ እንደፈለገ ሲያንጓጥጠው ዝም ማለት ምን የሚባል? በቃ ቀኑ ሲደርስ እሰቀላለሁ። እሺ ቀኑ ሳይደርስ ማንም እየተነሳ እንደፈለገ የሚያደርግ
ደግሞ ከሰቀሉ በስነ ስርዓት ወስደውት አይሰቅሉትም እንዴ? እያዳፉ ምላችሁ አንዳንዱ ጉዳይ አይገባም። ሊገሉት የመጡትም ጴጥሮስ ተበሳጭቶ ጆሮን ሲቆርጠው ጭራሽ ጴጥሮስን ገስጾ የሰውየውን ጆሮ መለጠፍ ምን የሚሉት ነው? ይሄ እኮ ምንም የሚገባ ጉዳይ አይደለም። እሺ የሌሎቹ ይሁን። ይሁዳ መስረቁ ሳያንስ ኢየሱስ ክርስቶስን በጣም አስመሳይ በሆነ መንገድ ሲሸጠው ይሁዳንም መውደድ ቅድም ያነበብነው የወደዳቸውን እስከ መጨረሻው ወደዳቸው ተብሎ የተጻፈው ሊስት ውስጥ ይሁዳ አለ። እሱን መውደድ ምን አሁን ይሄ ምን ብለህ ኤክስፕረስ ታደርገዋለህ? እንዴት ብሎ ይገባል? ስለዚህ ጳውሎስ ትሲል በቃ እኔ አልገባኝም፣ ከመታወቅ ሁሉ የሚያልፍ ነው። ቁመቱ ቢሆን ርዝመቱ፣ ስፋቱ፣ ጥልቀቱ ቢሆን በቃ እሱ አልገባንም። እና ለደቀ መዛሙርቱ ሲያስተምራቸው የነበረ ጠላቶቻችሁን ውደዱ፣ የሚያሳድዷችሁን መርቁ እንጂ አትርገሙ። ይሄ ቶታሊ አዲስ የሆነ የህይወት አተያይ ነው። እና ዮሐንስ ሲመሰክር በኋላ ላይ ታስታውሳላችሁ፣ ህይወትን አይተንማል ደግሞ ትመሰክራለን። ምንድነው የምትመሰክረው? ከዚህ የሚበልጥ ፍቅር ለማንም እንደሌለውን መሰክራለን። እና እኛ አይተናል ደግሞ የተገለጠውን እናወራላችኋለን። ነፍስን ለወዳጆቹ ከመስጠት ከዚህ የሚበልጥ ፍቅር ለማንም የለው። ምንድነው ያየኸው ብትሉት ዮሐንስን የሚመልሰውን ላንብብላችሁ። ራሱ ከጻፈው ነው እኔ መራርጫ አወጣሁት እንጂ። ፍቅርም እንደዚህ ነው፣ እግዚአብሔር እሱ ራሱ እንደወደደን ስለ ኃጢአታችንም ማስተሰረያ ይሆን ዘንድ ልጁን እንደላከ እንጂ እኛ እግዚአብሔር እንደወደድ ነው አላየንም። ያየኸው ነው? ይሄን ያየሁት። አንዳንድ ጊዜ በጣም ነፍሳችን በዚህ ስትያዝ ታውቃላችሁ። በቃ መዝሙሮች አንዳንዴ በጣም ጥሩ አድርገው ይገልጹታል። በቃ እኔ አይገባኝም ነበር፣ ዲዘርቭ አላረግም፣ ፈጽሞ አይገባኝም። እሱንም ስናስብ አይገባንም። አንዳንዱ ጉዳይ አይገባንም እና ያየነው ይሄን ነው። እሺ እውነቱ ይሄ ከሆነ ምንድነው ታዲያ በእነዚህ ደቀ መዛሙርት ህይወት ውስጥ የሰራው ነገር ምንድነው ካላችሁ የአስተሳሰብ ለውጥ ነው ያመጣው። ባይዘወይ እኛ ፍቅር የሚለውን ቃል ሁሌ ከስሜት ጋር ከኢሞሽን ከበጎ ፈቃድ ጋር ነው የምናገናኘው። እንደሱ አይነት ፍቅር አለ፣ ግን በጣም ጊዜያዊ ነው። እና ፍቅር ምንድነው ካላችሁ አስተሳሰብ ነው። እና ምን አያችሁ? ላስት ዊክ ኮት ያረኩላችሁ ደቀ መዛሙርት በእጃቸው የነበረውን በሙሉ ማለት ያመኑት ሰዎች እየሸጡ እያመጡ ያስቀምጡ ነበር። ይሄ እኮ ያስተሳሰብ ለውጥ እኮ ነው። እና ደግሞ ለእያንዳንዱ እንደሚያስፈልገው መጠን ያካፍሉት ነበረ። ደግሞ እርስ በርሳቸው ምን ይሆኑ ነበር? ይዋደዱ ነበር። በመካከላቸው ችግረኛ አልነበረም። ምግባቸውን በደስታ ይበሉ ነበር። እና ሰዎች ያዩዋቸው ነበር። ጌታም በእነሱ ላይ የሚያምኑትን ዕለት ዕለት ይጨምር ነበር። ለምንድን ነው እንደዚህ የሆኑት? እነዚህ ሰዎች እኮ በስሜት እኮ አይደለም የሚነዱት፣ ማለት በውሳኔ ነው፣ ኮንሽስ ነው። እና ቶታል የሆነ ያካሄድ ያስተሳሰብ ለውጥ ነው ያደረጉት። የህይወታቸውን አቅጣጫ ሙሉ ለሙሉ ነው ያስቀራቸው። እና እሺ እግዚአብሔር ወደደ፣ ክርስቶስ ኢየሱስ ሞተልህ እና ምን ይጠበስ ብሎ የሚጠይቅ ሰው ቢመጣስ ምን ይፈጠር? ክርስቶስ ኢየሱስ ስለወደደ። እንደሱማ ከሆነ ዮሐንስ ይመልሳል በአንደኛ ዮሐንስ ምዕራፍ 4 ቁጥር 11 እና 12 ላይ ወዳጆች ሆይ እግዚአብሔር እንዲህ አድርጎ ከወደደን እኛ ደግሞ እርስ በርሳችን ልንዋደድ ይገባል። ምን ይጠበሳው? እንዋደድ። አስቦ ነው። ይሄ ምናልባት ሎጂክ የተማራችሁ ሰዎች ትኖራላችሁ። ይሄ ሎጂክ የሚባለውን ኮርስ አይደል? ይሄ ኢፍ ከዛ ሶ ኢፍ እግዚአብሔር ከወደደን ከተወደድክ በቃ እርስ በርስ ተዋደድ። ያልተወደደ ሰው አይመለከተውም ይሄ ጉዳይ ማለት ነው። ይሄ የሰበብና ውጤት ማሳያ ማለት ነው። እግዚአብሔር እንደዚህ ከወደደን እኛ ደግሞ እርስ በርሳችን
ልንዋደድ ይገባናል። እግዚአብሔርም ማንም ከቶ አላየውም። እርስ በርሳችን ብንዋደድ እግዚአብሔር በእኛ ይኖራል፣ ፍቅሩም በእኛ ፍጹም ሆኗል። እግዚአብሔር ለምድር እንዲገለጥ ትፈልጋላችሁ? አሁን ጸሎት እኮ እንጸልያለን። ሁሌ ጸሎታ ጌታ ሆይ ክብርህን ግለጥ፣ ጌታ ሆይ ተገለጥ። በቃ ይህ እስከ መቼ? እና ጌታ ራስህ ተገለጥ ነው የሚለን። አንዳንዱ ጾም ጸሎት ይዘን የምንጸልይበት አጀንዳ እኮ አንዳንዱ አጀንዳ ኦልሬዲ እጃችን ላይ ነው ያለው ማለት ነው። እግዚአብሔርን ያየው ሰው የለም እና እናንተን ሲያዩ ግን እግዚአብሔርን ያዩታል። እዳውን መልሶ እኛ ላይ ያመጣዋል። እና ይሄ እና እግዚአብሔር ወዶናልና ምን እናርግ? በቃ የላይፍ ስታይል ቼንጅ እናርጋ። እኛ መሀል የሚጠላ ሰው ሊኖር አይገባም። ቅድም እንዳልኳችሁ የስሜት ጉዳይ አይደለም። በጌታ ነን ካልን የሚጠበቅብን ነገር አለ። በጌታ ከሆነን አሁንም ሌላ ጥቅስ ላንብላችሁ። አንደኛ ዮሐንስ ምዕራፍ 4 ቁጥር 13 ላይ ከመንፈሱ ስለሰጠን በእርሱ እንድንኖር እርሱም በእኛ እንዲኖር በዚህ እናውቃለን። ደግሞም ቁጥር 16 ላይ እኛም እግዚአብሔር ለኛ ያለውን ፍቅር አውቀናል አምነንማል። እግዚአብሔር ፍቅር ነው። ከዚያስ በፍቅርም የሚኖር በእግዚአብሔር ይኖራል፣ እግዚአብሔርም በእርሱ ይኖራል። አቃላችሁ ብዙ ጊዜ የስነ መለኮት ትምህርት ቤቶች የተማራችሁ ሰዎች ታውቃላችሁ ወይም እንሰማለን ባንማር እንኳን በጣም የምንከራከር ሰዎች የሚከራከሩባቸው ጥያቄዎች ውስብስብ ናቸው። አንዳንዶቹ እውነት ለመናገር ያን ያህል ለየዕለቱ ኑሮ በጣም ወሳኝ ማንዳቶሪ አይደለም። እኔ አንድ ቀን ምን ሆነ ትክክለኛ የሆነውን ነው ታውቃላችሁ። እዚህ ኢቲሲ አልፎ አስተምራለሁ እና የግራጁዌት ፕሮግራም ነው የማስተርስ ተማሪዎች። የመጀመሪያ ቀን እንደ አጋጣሚ የማስተምረው ኮርስ የሲስተማቲክ ቴዎሎጂ 2 ነው የምታውቁት እና ስለ መጨረሻው ዘመን ስለ ቤተ ክርስቲያን ስለምናምን የሚያጠቃልለው ክፍል ነው። እና የመጀመሪያ ቀን ሄጄ አውትላይን ሰጠው ለተማሪዎቼ። እንደዚህ ነው በዚህ ሴሚስተር ይሄን ነው የምናየው፣ እንደዚህ ነው እና ምናምን ብዬ እስቲ ጥያቄ ድንገት ካላችሁ እንደ ማንኛውም ቀን የመጀመሪያ እጁን አውጣ ቲቸር ጌታ ኢየሱስ መቼ ነው የሚመጣው አለኝ። እንዴ እኔ ምን አውቃለሁ? ለኔ ነግሮ ነው እንደሚመጣው ነው? ማንን በዚህ ዘመን ቃል ማንን ለማቀሳሰር ነው ከጌታ ጋር? እና እኔ አላውቅም። በጣም አከራካሪ ነው አውቃለሁ። ልጁ የጠየቀውን ጥያቄ ነው እንዲሁ አሁን ዝም ብዬ እንደው በጣም ከበድ አድርጌ የተናገርኩ እንጂ ለምን እንደጠየቀኝ አውቃለሁ። ማለት 3 አይነት አመለካከቶች አሉ ይባላል። ከመከራው በፊት ነው፣ ከመከራው በኋላ ነው፣ በመከራው ጊዜ መቼ ነው የሚመጣው? እውነት ለመናገር እኔ አላውቅም መቼ እንደሚመጣ። ዛሬ ግን እውነት ለመናገር ኢኳሊ ብዙ አይጨንቀኝም። አንድ ነገር ግልጽ ነው፣ ኢየሱስ ይመጣል። በቃ እሱ የተባረከው ተስፋችን። ከመከራው በፊት ከመጣ አሰየው፣ በመከራው ጊዜ ከመጣ ያድነናል። ከመከራው በኋላ ከሆነ እንዴት እንግዲህ ወይ ቀድመን አላውቅም። እንዲህ አይነት ርዕሶች በጣም ያከራክሩናል። አሁን ፍቅር የሚለው ምንም አያከራክርም። ማክሲመም ልንል የምንችለው አይ አልተሰማኝም፣ ተሰምቶኛል። ደግሞ የኛ ይቅርታ እንትን ስጠቅ የጴንጤው ማህበረሰብ አንድ እንትን አለ አልተሰማኝም ምንለው። ማን እንዲሰማ ጠየቀ? ታዘናል እኮ ነው የሚለው እንዴ። ትእዛዝ እኮ አይሰማም። አሁን እኔ በቃ እኔ አሌክስን መውደድ ተሰምቶኛል አልተሰማኝም እኮ ምርጫ ሲኖር ነው። እንዳልኳችሁ አንዱ ይሄ ኮንፊውዝ የምናረገው ነው። ልክ የሆነች ልጅ ስናይ ልባችን ድንግጥ ብሎ ተሰማኝ እንደሱ አይደለም። ይሄኛው እንደሷ ይሄ በጣም ኮንሺየስ የሆነ ፍቅር ነው ማለት ሆን ብለን የምንገባበት ነው። እና እግዚአብሔርን መውደድ ማለት 2 መልክ አለው።
እሱ አስቀድሞ ወዶናል፣ እኛ እንወደዋል። ኦኬ የምትወደው ከሆነ በተግባር ይገለጣል። ምንድነው የሚገለጠው? እንዴት ነው የሚገለጠው? እዛው አንደኛ ዮሐንስ ምዕራፍ 4 ቁጥር 21 ላይ እግዚአብሔርንም የሚወድ ወንድሙንም ደግሞ እንዲወድ ይቺ ትእዛዝ ከእርሱ አለችን። እግዚአብሔርን ትወዳለህ? እግዚአብሔር የሚለው ስለኔ ብለህ ኦን ማይ ቢሃፍ ወንድምን ውደድልኝ። አንድ ጊዜ ትዝ ይላችኋል ጌታ ኢየሱስ ክርስቶስ በሉቃስ ወንጌል ምዕራፍ 10 ላይ ያስተማረ ያለ አንድ ጸሐፊ ይሁን የሕግ መምህር ሊፈትነው ቀርቦ የዘላለም ሕይወት እንድወርስ ምን ላድርግ አለው ኢየሱስ ክርስቶስን። ይሄ አሁን በዛን ዘመን በጣም ዛሬም ቢሆን ኢንፋክት በጣም የሚያፈላስፍ ጥያቄ ነው። ሰውየው ፈጽሞ ያሰበ አይመስለኝም ኢየሱስ ወደ 10ቱ ትእዛዛት ይሄዳል ብሎ የዘላለም ሕይወት መውረስ ፈልገህ ነው? አዎ ቀላል ነው። ትእዛዝን ታውቂያለህ? 10 እሷማ በልቻታለሁ። ኦኬ 2 እንደውም 10 ይቅር። ይሄ የወንድምን አህያ ምናምን መቁጠር አቁም፣ ተወሱን። እግዚአብሔርን በፍጹም ነፍስ በፍጹም ልብ ውደድ፣ ባልንጀራ እንደራስህ ውደድ የሚለውን ታውቃለህ አይደል? አውቃለሁ፣ ፈጽሜያለሁ እኮ። እሱን ያልገባኝ ምን እያልክ ነው? መውደድን በተግባር ኦኬ። አንድ ሰውዬ ነበር፣ ትዝ ይላችኋል ታሪክ። ከኢያሪኮ ወደ ኢየሩሳሌም እየሄደ ወንበዴዎች ያገኙና ደብድቦ በሞትና በሕይወት መካከል ጥለውት ሄዱ። ከዛ አንድ ሌዋዊ አንድ ካህን አለፈ፣ ዝም ብሎት አለፈ። አንድ ሌዋዊ አለፈ። ከዛስ አንድ ሳምራዊ አለፈ። አነሳውና አጠበው። ከዛ ዘይት አፈሰሰበት። ከዛ ሄዶ አሁን በእኛ ዘመን ቢሆን ኖሮ ሆስፒታል አስገባውና የሆስፒታል ዲፖዚት አስገብቶለት ስመለስ ከፍላለሁ የሚቀር ካለ ሙሉ ኢንሹራንስ ሆነው እና ወዳጁ ማን ነው ሲል እሱ ነው። ምን ይገርማል አለ። አየህ ይሄ አሁን በስሜት አይደለም፣ በጭራሽ የማይሰማን ነገር ከሆነ ለሰው ብር ማውጣት። እኔ ተሰምቶኝ አያውቅም። እናንተ እኔ ይሰማችሁ እንደሆነ አላውቅም። ለማታውቀው ሰው ምሰጥ ከሆነ አስቤበት ነው የምሰጠው። አሁን ይሄ ሰውዬ እኔ ምንም ስናልፍ በዛ ጋር ጌታ አላሳሰበኝም። ይሄን ሰውዬ አይቶ ለማለፍ አላሳሰበኝም። የማሳሰብና ያለ ማሳሰብ አይደለም። እግዚአብሔር እሱን ሰውዬ ውደድልኝ ኦን ማይ ቢሃፍ እና መውደድህ እንዲገለጥ ምን አድርግ፣ በቃ ሆስፒታል ምናምን አድርሰው። እና ይሄ ጉዳይ አማራጭ አይደለም ልላችሁ ነው። በእኛ በክርስቲያን ማህበረሰብ ውስጥ ዛሬ ለምሳሌ ጌታ ለምን አልታያለ? በጣም ብዙ ጊዜ ውይይት እናደርጋለን፣ ፔፐር ይቀርባል፣ የኮሚቴ እናቋቁማለን፣ ከመንግስት ጋር እንነጋገራለን፣ የአድቮኬሲ ስራዎች ይሰራሉ። ለምን በቃ ተናቅን። ለምን እንደተናቅን ታውቃላችሁ? ቪዚብል አይደለንም፣ አንታይም። የድሮዎቹ እኮ ብዙ ስለሆኑ እኮ አይደለም የታዩት። መጽሐፍ ቅዱስ ላይ በምናነብበት ጊዜ የአማኞች ቁጥር እኮ በምድር ላይ በሙሉ በጥቂት ሺዎች ነው ስቲል ያለው። ግን ደግሞ ምድርን ደግማ ወደማትመለስበት ማንነት ነው ያናወጧት። ለምን? ህይወታቸው ቪዚብል ነበር፣ ይታያል። ባለፈው ሳምንት ብያቸዋለሁ፣ ዛሬም እነግራቸዋለሁ፣ ወደፊትም እቀጥላለሁ። አማራጭ ማህበረሰብ ነው የሆኑት። ይሄ የተበላሸችው ዓለም በእነዚህ ጥቂት ሰዎች ህይወት ውስጥ ሪኒውድ ሆነ፣ ተሐድሶ መጣ። እንደዚህ መኖር ከተቻለማ ከነመከራው ወደ እነዚህ ሰዎች እገባለሁ ማለት ጀመሩ ሰዎች። እንደሱ ነው የሆነው። ይሄ መዋደድ የህይወት አማራጭ አይደለም። የአዲሱ ማህበረሰብ የዚህ የክርስቲያኖች የተባለን ሰዎች የህይወት መገለጫ ነው፣ ማሳያ ነው። ምክንያቱም እዛ ቅድም መጀመሪያ ያነበብነው ዮሐንስ ወንጌል ምዕራፍ 13 ላይ ጌታ ኢየሱስ እንደዚህ አለ፣ ቁጥር 34 እና 35 እርስ በርሳችሁ ትዋደዱ ዘንድ እንደወደድኳችሁ እናንተ ደግሞ እርስ በርሳችሁ ትዋደዱ ዘንድ አዲስ ትእዛዝ ሰጣችኋለሁ። እርስ በርሳችሁ ፍቅር ቢኖራችሁ ደቀ መዛሙርቴ እንደሆናችሁ ሰዎች ሁሉ በዚህ ያውቃሉ። በቃ የተለየ እንትና አያስፈልገንም። ልብስ የተለየ
አሁን እኮ ለመታወቅ የማናደርገው ጥረት እኮ የለም። ደግሞ እሱ የጀመረው እኮ ከምዕመኑ ሳይሆን ከአገልጋዮች ነው። ትንንሽ የሚመስሉ ግን በህይወት ብልጫ ያላገኘናቸውን በውጫዊ ጉዳዮች ለማግኘት የምናደርጋቸው አካሄዶች እነሱ የቤተ ክርስቲያንም ብሂል ሆኖ የቤተ ክርስቲያን ካልቸር ሆኖ ለምሳሌ የምናገለግል ሰዎች በተቻለ መጠን አለባበሳችን ሁሉ እንቀይራለን። ታውቃላችሁ፣ መድረክ ላይ ስንቆም ድምጻችን ሁሉ ይቀየራል። በሰላም እያወራ የመጣ ሰውዬ እዚህ ደርሶ ሃሌሉያ ጌታ ያሳየ። ምክንያቱም እንፈራለን። አሁን በዚህ በኖርማል ድምጽ ብናወራ የምትሰሙን አይመስለንም። በቃ እንፈራለን። ታውቃላችሁ፣ አሁን ሌላ ቀርቶ የነቢያት ቁርጥ የሚባል ሁሉ የፀጉር መጥቷል። በቃ እንደዚህ ምናምን ተደርጎ የስታይል ቸርች ውስጥ ለመለየት አንገታችን ላይ እናረ ቀሚስ እንለብሳ የማናረገው ጉዳይ እኮ የለም። እና እኛ እሱን ስንጀምር ምዕመናን ደግሞ በጣም አድቫንስድ ይሄዳሉ። ደቀ መዛሙርት እንደሆናችሁ መታወቅ ትፈልጋላችሁ? ነጭ ኮላር እዚህ ጋር ስላረካ ትታወቀው እና ምን በቃ ፍቅር በጠፋበት ዓለም ውስጥ በእናንተ መካከል ፍቅር ይኑር። ፍቅር እምላችሁ ይሄ ወድሻለሁ ወድሃለሁ ምናምን እሱ ለባልና ሚስት ብቻ ነው የሚሰራው። እና ምን አይነት ፕራክቲካል የሆነ በመካከላችሁ ያሉትን ምስኪኖች አንሷቸው። ያንተ ያልሆነውን ሰው ማሳየት ሲጀምር፣ ለምሳሌ እኛ ሀገር አንድ ጥሩ ነገር ምን አለን? ሰው ሁሉ በብሔር በሰፈር በምን የተዋደነ ጊዜ እዚህ ቤት ብሔር የሰበረ ሪሌሽንሺፕ ሲኖረ ከዛ በላይ የሆነ መቼም ሰው የሆነ ብሔር መወለዱ ይዞ መወለዱ ግድ ነው። ግን ከሱ በላይ የሆነ በክርስቶስ ኢየሱስ የሆነ ዩኒቲ ሲታይ እነዛ ሰዎች እንዴት ነው የሚኖሩት ማለት ይጀምራል ሰው። አዘርዋይስ እኛም የሌላውን አካሄድ እየተከተልን ምንም እንኳን አማራጭ ልንሆን እንደውም የደከመ ተመሳሳይ ነው የምንሆነው። እና ጌታ ኢየሱስ ክርስቶስ የኔ ደቀ መዛሙርት መሆናችሁን ማሳየት ትፈልጋላችሁ? አዲስ ስታይል፣ የፍቅር ስታይል። ያቱም ማንም እግዚአብሔርን ወዳለው እያለ ወንድሙን ቢጠላ ኃጢአተኛ ነው። ያየውን ወንድሙን የማይወድ ያላየውን እግዚአብሔር እንዴት ይወደዋል? አይሆንም። እግዚአብሔር ነው ያለው፣ እኔ አይደለሁም። በቃ ተወደሃለሁ ምናምን አትበሉኝ። በአማኞች መካከል ያለው መዋደድ እሱ ምልክታችን ነው። ታውቃላችሁ፣ ይሄ በጥላቻና አንዱ ሌላውን ጠልፎ ለመጣል ሽቅድምድም በሞላበት በዚህ ዘመን በእኛ ሲዝን አትሊስት እኛ መሃል ቤተ ክርስቲያን ቢያንስ የማትፈራ ቦታ እንድትሆን በጣም እውነት እንነጋገር፣ የልባችንን አውጥተን እንደ ቤት ሰዎች እንነጋገር ከተባለ ቤተ ክርስቲያንም ውስጥ ሆነን እንፈራለን። ታውቃላችሁ፣ በጣም መጠላለፍ ስላለ እንፈራለን። አንዳንዱ ጉዳይ ጭራሽ አይገባም። ባይዘዌ አንዳንድ ፖለቲከኞች ቤተ ክርስቲያን ቢመጡ እና ቢማሩ እንዴት እልል ያሉ እንደሚሆኑ እውነቴን ነው የምነግራችሁ። እኔ ባይዘዌ በጣም ረጅም ዓመት ያስተማርኩት ፖለቲካል ሳይንስ ነው። አንዳንዱ እኛ ጋር ያለው ሸፍጥ በፖለቲካል ሳይንስ ሪሰርችም አልተደረሰበትም። እንሰምታችኋል። ሰይጣን አለ የተባለው ታውቃለህ ማለት እና በጾም ጊዜ መለክሻዋ እንቁላል በማንኪያ አድርገው ቀስ ብለው በእንትን በሻማ በጧፍ
ሲሉ ምን ነው በጦም ሲባል ሰይጣን አሳሳተኝ። ኧረ እኔ ራሴችን ሲስተም ዛሬ ነው ያየኋት። ሰይጣን አንዳንዱ ጉዳይ ደጅ ያሉት እኮ አለ እኛ መሃል ነው። አትሊስት እኛ እንቀር። እኔ አሁን ሙግትና ልመና ነው ይዤ የመጣሁት። አንዳንዶቹ ጸሎቶቻችን ከረሃብ አድማነት ያለፈ ፋይዳ ያላቸው አይመስለኝም። ጌታ ሆይ ፍቅር ስጠን። እኔ የጸጋን እንትን አይደለም፣ በጣም ኤክስትሪም እንዳትወስዱብኝ። ጸጋ የለም አይረዳም ምናምን አይደለም፣ ግን የተለወጠ ፈቃደኛ ልብ ግን ይፈልጋል። እንደሱ ከሆነ ፍቅር ስጠን ብለን የ40 ቀን ጾም ጸሎት አያስፈልገንም። የ40 ቀን ጾም ጸሎት ለተለያየ ርዕስ ያስፈልገናል። ያኛው ራሱ ያዘዘውን ምን ስጠን ትላለ? የስ የሚረዳን ጸጋ ይስጠን፣ አዎ ይስጠን። ግን ደግሞ ገለታ ራስ ፈቃደኛ ሁን። እሱ ነው ጉዳዩ። ወንድሙን ካልሆነ አይሆንም፣ የሚወድ ካልሆነ አይሆንም። ሪሊ ስለ ተሐድሶ የምንነጋገር ከሆነ ታድሻለሁ ምንል ሰዎች ከሆነን ያለምንም ምክንያት አንዳችን ሌላውን መውደድ ስንችል ነው። ኢየሱስ ክርስቶስ እንዳደረገው ምንም የሚያገኘው ነገር አልነበረም። ጌታ ኢየሱስ ክርስቶስ በምድር ላይ በነበረ ጊዜ ታስታውሳላችሁ፣ ለተከተሉት ሰዎች ሲያስተምር ያለ ምክንያት መውደድ እንዲለማመዱ ፕራክቲካሊ ያበረታታቸው ነበር። ትዝ ይላችኋል፣ አንዱ ሰርግ ጠርቶት በገዛ ሰርጉ ላይ ባይዘው ሰርግ በጠራ ጊዜ ነገ የሚመልሱልን አትጥራሉ እና ማንን ልጥራ? በቃ ጉንድሾች፣ ለማኞች ምናምን ጥራ። ቢያንስ በአንተ ሰርግ ምክንያት የፍስክ በየአይነቱ ይብሉ ሰዎች። በቃ ሌላ ቀን አይበሉማ። እና እነሱን ሰዎች ጥራቸው። ለምን የሚመልሱልህ የላቸውምና በመንግስተ ሰማያት ቀን ይመለስላል፣ ብፁዕ ትሆናለህ። ከዛ ድግስ ከተጠሩት አንዱ ሰምቶ ጉድ ፈላለ። ጉድ ፈላ። እግዚአብሔር መንግስት መግባት አይቻልም። አይቺ ብጽዕና አትገኝም ማለት ነው። እንደዚህ ከሆነ ብጽዕና የሚገኘው አይሆንም ማለት ኢየሱስ ክርስቶስ ነገረው። 3 ወንጌሎች ላይ ተጽፏል ጌታ ኢየሱስ ክርስቶስ እሱን የተናገረው እና ያኛው ሰው የደንግጡ ኧረ ጉድ በእግዚአብሔር መንግስት እንጀራ የሚበላ ብፁዕ ነው እንግዲህ አለ። ምክንያቱም በእግዚአብሔር መንግስት ብፁዕ ትባላለህ ስላለው። ቤተክርስቲያን ለዚህ ነው የተጠራችሁ፣ በዓለም ያለውን አይነት ህይወት እንድትለማመድ አይደለም። ደግሜ እነግራችኋለሁ፣ አማራጭ ማህበረሰብ እንድንሆን ነው። ጌታ ኢየሱስ ክርስቶስ ሲያስተምር በማቴዎስ ወንጌል ምዕራፍ 5 ላይ ታስታውሳላችሁ። እናንተ የዓለም ብርሃን ናችሁ፣ እናንተ የምድር ጨው ናችሁ። ታውቃላችሁ፣ ጨው አንድ ሙሉ ድስት ውስጥ ትንሽ ግራም ጨው ነው የሚጨመረው። የኳንቲቲ ብዛት አይደለም። ለምንድን ነው ይሄን ደጋግመህ የምትነግረን ብትሉኝ፣ እንትን እያልን ነው፣ አካሄድ እየቀየርን ነው እኛ ራሳችን። አሁን በየቦታው የምንሰማ እኛ ለምን መብታችን ብዙ ነን እኮ ብዙ ነን። መብታችን ለምንድን ነው የማይከበረው? ስለ ብዛት ተናገረ መጽሐፍ ቅዱስ። ብዙ መሆናችን ክፉ አይደለም፣ እንድንበዛ ነው ወንጌል የምንናገረው። እውነት ነው፣ እሱን ማለቴ አይደለም። ግን ፕሬዘንስ ይኑረን ምላችሁ ማንና ቅንውን። ኢየሱስ ክርስቶስ እኮ አንድ ብቻውን ሆኖ መጥቶ እኮ ነው አገለባብጦት ሄደው። በቃ በታሪክ ውስጥ ኢየሱስ ክርስቶስን የሚያህል ሰው አልተፈጠረም። ለማያምኑትም ጭምር፣ ለምናምነው ብቻ እኮ አይደለም። ለዚህ ነው የማያምኑትም ሰዎች እኮ የሆነ ነገር ንገሯቸው። እንትን ተፈጠረ መቼ? በ653 ብትሏቸው ከክርስቶስ በፊት ነው በኋላ? ምክንያቱም የሆነ የማይናቅ ሰውዬ መጥቷል። አንድ ብቻ ሆኖ ነው። ቤተክርስቲያን ትቶ የሄደው ነገር እሱን ነው እንጂ ተመሳስለን እንድንኖር አይደለም። እሱ ራሱ ይሄንን ነበር ሲያስተምር የነበረው። ቤተክርስቲያን የተጠራችው ለዚህ ነው ወገኖች፣ ለዚህ ነው። እሱ ምድር ላይ በነበረ ጊዜ ኢየሱስ ክርስቶስ የነበሩት የሃይማኖት መምህራን አይወዱትም ታውቃላችሁ፣ ግን አይንቁትም። ጉዳዩ እሱ ነው።
መጥቶ ማንም ዘርጥጦት አይሄድም። ምክንያቱም እንደሱ የምታደርገው አይነት ሰው አይደለም። አምላክነቱን አይቀበሉም። ያኔም ዛሬም ድረስ አልተቀበሉም። አምላክነቱን ካልተቀበልከው ኢየሱስ ክርስቶስ ምንም ሌላ የምትከተልበት ምክንያት ድሃ ነው። ምን የት ያደርሰኛል ብለህ ነው የምትከተለው? ድሃ የድሃ ልጅ ምንም የተለየ ነገር እኮ በቃ የለውም። ህይወቱ ግን በጣም ሪማርከብል እና እነዛ ድህነቱን እያወቁ ኢየሱስ ክርስቶስን ግን ሊንቁት የሚችሉበት ህይወት አልነበራቸው። እና ጌታ ኢየሱስ ክርስቶስ እንደሱ ነበር። ላይፍ ስታይሉ እኮ ነው እንዲታይ ያደረገው። ለምሳሌ የኃጢአተኞች ወዳጅ የሚል ስያሜ ቀጥለውለታል፣ ቅጥያ። ምክንያቱም በዛ ዘመን የነበሩ የሃይማኖት መምህራን ፈጽሞ ከኃጢአተኛ ጋር አብሮ መታየት አሶሴት ማድረግ በምንም ሁኔታ አይፈልጉም። እና ይሄ ሰውዬ እሱን አለመውደዳቸው ሳያንስ መጥቶ እነሱ ኃጢአተኛ ካሏቸው ሰዎች ጋር ቁጭ ብሎ ይበላል። ለምን ቢባል የኔ ጽድቅ ነው እንጂ ወደ እነሱ የሚጋባው የነሱ ኃጢአት እኔን ዲፋይል አያበላሸኝም። ምንም የሚመጣ ነገር የለም። ያቺ በጣም ሰው ሁሉ የሚጠላ ሴትዮ መታ እግሩ ላይ ስታለቅስ እሱን ምሳ የጋበዘው ሰውዬ በልቡ እቺ ሰውዬ እንደተባለው ነብይ አይደለችም ሲል ለምን በልብ እዚህ ውስጥ መግባት አስፈለገ አለው ኢየሱስ ክርስቶስ። እና እሱ ሰው ይሄ ጌታ ለቤተ ክርስቲያን የተወላት ህይወት እንደማንም ሆና እንድትኖር አይደለም፣ እንደሱ አይደለም ያደረገው። እና እኛ ምን እናድርግ? ጌታ ሆይ ለውጠን እንላለን። ጌታ ሆይ አድሰን፣ ጌታ ሆይ አዲስ ዘመን አምጣልን። ቤታችን ይቀር፣ ህይወታችን ይቀር። አሁን ደጋግመን ያነሳነውን ሰው ዮሐንስን ብንጠይቀው ምን ይላል? መታደስ ትፈልጋለህ? ወዳጆች ሆይ እግዚአብሔር እንዲህ አድርጎ ከወደደኝ እኛ ደግሞ እርስ በርሳችን ልንዋደድ ይገባል። ይሄው ነው። ሰው ሁሉ እንዲህ የጎሪጥ በሚተያይበት በዚህ ጊዜ ቤተ ክርስቲያን የጎሪጥ የማይተያዩ ሰዎች የእውነተኛ ወንድሞችና እህቶች ስብስብ ከሆነች ዜን ያ ተሐድሶ ነው። እና እንዴት ይሁን ነው ጉዳዩ። እንዳልኳችሁ ነው የአስተሳሰብ ለውጥ ነው ልናደርግ የምንችለው። በቃ ሌላ ነገር የለም። በልባችሁ መታደስ ምን ሁኑ? ተለወጡ። ኢንቴንሽናል ሁኑ። አስበንበት ነው ልናደርገው የሚገባ። በመጽሐፍ ቅዱስ አስተምህሮ መውደድ ከስሜት ያለፈ ጉዳይ ነው። በጣም ተግባራዊ ነው። ቅድም የነገርኳችሁ የሉቃስ ወንጌል ምዕራፍ 10 ለምሳሌ በጣም ተግባራዊ ነው። እና ብዙ አማኞች የሚታለሉት ሳያውቁት እንኳን ከመጽሐፉ ይልቅ ውስጣቸውን ያምናሉ። ጌታ ለውስጣችን አይናገርም እያልኩ አይደለም። ውስጣችን ግን አንደኛ መመሪያ አይደለም። ውስጣችን ከመጽሐፉ ጋር ከተስማማ ልክ የሚሆነው እንጂ ለምሳሌ እኔ ውስጤ በቃ ምንም ለምሳሌ ብዙ ጊዜ ከምላቸው ኖርማል ሰው ታሞ እከሌን ጠይቅ፣ እኔ ውስጤ ምንም አላለኝ። ለምን ይልሻል እንዴ? ምን ውስጥ አለ? በቃ ታሞ የተኛ ሰው አለ፣ ሂጂ ጸልይ ተመለሽ። ውስጥን ምን አመጣው? ከምር እኮ እንደሱ አንልም። የሆነ ነገር እናርግ እስቲ። ውስጤ ይኸውልህ፣ ያንተ ውስጥ ከዚህ ቃል ጋር ከሆነ እሺ፣ ካላለ በቃ ውስጥህን ወደ ጎን አርግና በጌታ ሰላም። ብዙ እኮ ውስጣችን እኮ አንዳንዱ ጉዳይ እኮ ያስተሳሰብ ለውጥ ለማድረግ እኮ የቴክኒክም ለውጥ ነው። ራሳችን ማለማመድ እኮ ነው ያለብን። መጽሐፍ ቅዱስ እግዚአብሔርን ለመምሰል ራስን አስለምድ እኮ ነው የሚለው። ትሬን ዮርሰልፍ እንዴ። እኔ ቤተ ክርስቲያን ሲመጣ ውስጥ እኔ ለምሳሌ ውስጤ የማይለኝን ነገር ልንገራችሁ። እኔ ውስጥ ዩዥዋሊ ቢሮ በጣም በጠዋት ነው ገባው። ለአንድ ሰዓት ያ ጉዳይ ምናምን ቢሮ ይገኛል እና ግን ውስጤ በጣም ደስ አይለው።
በጠዋት እንደመነሳት ውስጤ ተነስ ብሎኝ አያውቅም። ደሞዜ ነው ተነስ የሚል። በቃ ይሄ ጠዋት እንቅልፍ የሚወድ ሰው ታውቃላችኋል። እኔ እንደሱ ነኝ፣ ግን አልተኛም። ውስጤን የወር መጨረሻ የሚባል ነገር አለ። ከቤቴ 12 ሰዓት ካልወጣው መንገድ ይዘጋል። ስለዚህ አሁን አልተሰማኝም፣ አይሰራም። ከኔ አልፎ ባለቤቴም እንዲሰማኝ አታረግም። ተነሳንተ ቸርች ስትመጣ ውስጤ የምትል ሰውዬ አሁን ስነ ስርዓት ትይዛለህ አትይዝም? በቃ ተዋደዱ። አንዳንዱ ሰው እኮ ዲዘርቭ ላያረግ ይችላል እኮ ልንወደው። በቃ ይሄ በጣም የሚዋጋ የኛ ቤት ሰው ነው። ምን እናርገው? አንዳንዱን እኮ ተሸክመን እኮ ነው የምንሄደው። ኢንፋክት የምንዋጋ ሆነን ነው ጌታኛንም የተሸከመ እና የአካሄድ ያስተሳሰብ የልምምድ ለውጥ ልናደርግ ይገባናል። እሱን ማድረግ አለብን እና ብዙዎቻችን የምንሸወደው ውስጥ የምንለው ነገር ኮንፈርም እንዲያደርግ። አሁንም እንብላችሁ ጌታ በውስጥ አይናገርም አይደለም፣ ግን ውስጥ መፈተሽ አለበት። መፈተሽ የማይችል ቃሉ ብቻ ነው። ቃሉ ብቻ ነው። ይሄ እውነት ነው። የየዕለት ፈተናችን ነው። እግዚአብሔርን መውደድ አለመውደዳችን በየዕለቱ የሚታይ ፈተና ነው። ወደኸኛል፣ ዛሬ አልወደድከኝ። ይሄን ነው በጣም እንደደረሰበት ሰው አይደለም፣ ግን አብሮ እንደሚጓዝ ሰው ነው ሼር ማረጋችሁ። እኔ ስላልደረስኩበት ግን ዝም አልልም። መለኪያ እኔ አይደለሁም። ሁላችንም አብረን ይሄ እውነት ከገባኝ ለእናንተ ነግሬ እርስ በርስ እየተያየን እጅ ለእጅ ተያይዘን የምንጋፈጠው እውነት ነው። የክርስቶስ ቤተክርስቲያን በሙሉ ልትጋፈጠው የሚገባ እውነት ነው ይሄ ጉዳይ። ተሐድሶ ትፈልጋላችሁ? አይ ቲንክ እንፈልጋለን። ክርስትና ድሮ ቀረ እንዲባል አንፈልግም በእኛ ዘመን። አንዳንዱን ጉዳይ ጨክነን ነው መውጣት ያለን።